የሴቶች ኮስሞቲክስ ቤት ለመክፈት ስንት ብር ያስፈልጋል የሚለው ቤት ኪራይ እንኳን እናስብ። ምክንያቱም መጀመሪያ ቤት ኪራይ ስለሆነ ቤት እስከ ስንት እናገኛለን? መደረያ ነው የሚለው ይሄኛው መደረያ እስከ ስንት ነው ያዘው? መደረያ እንግዲህ እስከ እንደ ሲፋቱ ነው ማለት ትልቅ አለ ትንሽ አለ። ስለዚህ ያው እስከ 15 እስከ 16 ይሰራል። 15000 ዲስፕሌይ 30,000 ያው ቆንጆ ጌጣጌጦች የሚባሉትን ማለት ነው። 15000 ነው ያዘው ሚኒማም። ሰላም ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ቆያችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። እኔ ያለው በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን ትንሽ ጠፋ ብያለሁ፣ ግን ባለፈ በፖስትኩት ቪዲዮ ላይ ጥሩ ኮሜንቶችን እያየው ነበር። ብዙ ሰዎች ደውላችሁልኝ እያወራችሁ ነበርና ስለዛ ጉዳይ በደንብ እናወራበት በሚለው ነው እንደገና የተመለስኩትኝ። ደውላችሁልኝም የጠየቃችሁኝ ኮሜንት ላይም እንደዚህ ጻፋችሁልኝ ነበራችሁ። በ20 ሺህ ብር እንዴት እኛ ሀገራችን ገብተን ምናምን ነገር እንዴት ነው በ20 ሺህ ብር ሱቅ መጀመር ምንችለው? በጣም ከባድ ነው ምናምን ስትሉኝ ነበር እና እኔ እንደዛ ያልኳችሁ የነበረው የዛኔ ሂሳብ አውጥቼ አስተካክዬ ምናምን አልነገርኳችሁም። በእርግጥ ግን እንዴት ነው እቃ መጀመሪያ የገባበት ስላችሁ ያን ያክል በሰፊው አይደለም የተጀመረው። በትንሹ ነው እቃ የገባው፣ በጣም በትንሹ ነው እቃ የገባውና ሁለተኛ ደግሞ የቤት ኪራይ የለም። ቤታቸው ውስጥ ስለሆነ የሚሰራው የቤት ኪራይ የለም። ለዛ ነው በጣም ከባዱ ነገር የቤት ኪራይና መጀመሪያ እቃ የሚገባበት ነው። ከዛ በኋላ ያው ከጊዜ በኋላ ግብር ሲጀመር ነው ትንሽ ሊከብድ የሚችለው ማለት ነውና እንደመጀመር ግን ብዙዎቻችሁ በጣም አካብዳችሁ ስለምታስቡ በተለይ ውጭ ሀገር ያላችሁ እህቶቻችን ወንድሞቻችን ሀገር ቤት መተን ምናምን ሱቅ ለመጀመር ወይ የሆነ አይነት ስራ ለመስራት ምን ያክል ያስፈልገናል የሚለው ስታስቡት በጣም አርቃችሁ ወይ ደግሞ አብዝታችሁ ነው የምታስቡት እና ያን ነገር ግን እናንተን በማሰብ በትንሹ መጀመር እንደምትችሉ ላሳያችሁ ነው እየሞከርኩ ያለሁትና በእርግጥ እኛ ሀገር ላይ ትንሽ ያን ያክል ከተማ ስላልሆነ አሁን እንደ አዲስ አበባ ላይሆን ይችላል። አዲስ አበባ ላይ የምትከፍቱበትና እዚህ የምትከፍቱበት አንድ አይደለም፣ በጣም ልዩነት አለው። ግን ደግሞ እንደዚህ ሆኖ አሪፍ ስለሚሆን ባለፈ የሱቅና አሳይቻችኋለሁ፣ ልብስ ቤትም አሳያችኋለሁና ኮስሞቲክስ ቤት ደግሞ ዛሬ ላሳያችሁ። የጓደኛዬ ኮስሞቲክስ ከዚህ በፊት ታቋታላችሁ። ጓደኛዬን አዳማ አብረን ሂደን ነበር። በደንብ ቪዲዮ ላይ ታቋታላችሁ። እሱ ጓደኛዬ ናትና የሷ ሱቅ ነው የሷ ቤት ነው እና የጀመረችበትን እና አሁን ላይም ያለውን ነገር ትንሽ ነግራችኋለች። ያለውን ነገር ታስረዳችሁና የሴቶች ኮስሞቲክስ ቤት ለመክፈት ስንት ብር ያስፈልጋል የሚለውን ልንገራችሁ ብዬ ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ወዳችኋለሁ። እሺ ቤተሰብ ኦብሴን ለማታውቋት እንደገና ላስተዋውቃችሁ። ሰላም በእች። እሺ ሰላም ቤተሰብ እንዴት ናችሁ? ቤተሰብ አልኳችሁ። እንዴ ቤተሰብ ተጠፋፍታችሁ ነው ባይዘው እንጂ በደንብ ነው የምትተዋወቁት ነበር። ለማታውቁኝ ኦብሴን ይባላልኝ። የሚሰራው ደግሞ ኮስሞቲክስ ስራ ነው ከትምህርት ጎን። ተማሪ ናት። እንደኔ ከትምህርት ዓለም አልወጣችም። ባይዘው ተማሪ ናት እና ከትምህርት ጎን ለጎን ይሄኔ በሰለ ኮስሞቲክስ ቤት አላት እና ዛሬ ደግሞ ለእናንተ በደንብ ግልጽ አድርገን ነግሬያታለሁኝ። በደንብና ግልጽ አድርገን እነግራችኋለን። መጀመር ለፈለጋችሁ በደንብ እናስረዳችኋለን ማለት ነው። እሺ ሪባን አለ። ሪባን ምን አይነት ሪባን ስጦታ ማለት ሪባኑ ራሱ ይሄ ነው። እሺ ቤተሰብ እና ዛሬ ኮስሞቲክስ ቤት ለመጀመሪያ ያሰባችሁ እህቶቻችን ምን ያክል ብር እንደሚያስፈልጋችሁ በትንሹ እንንገራችሁ ብለን ነው እዚህ የተገኘ ነው። እናንቺ ያዢ ጠይቅሽን ጥያቄዎች። እሺ ከምን እንጀምር እና ስንት ያስፈልጋችኋል? አጠቃላይ ወጪ ይሄን እስከዚህ ድረስ ያስፈልገናል ብለው እንኳን ማክሲመም እንዲያስቡት እንትን እንላችኋለን። እና ከቤት ኪራይ እንኳን እናስብ። ምክንያቱም መጀመሪያ ቤት ኪራይ ስለሆነ ቤት እስከ ስንት እናገኛለን? ቤት ቀለል ካለ እስከ 5000 ምናምን ይገኛል። ቤት ቀለል ያለ ትንሽ ቤት ለኮስሞቲክስ ቤት
እስከ 5000 ይገኛል። እሺ 5000 ነው ያዘው። መንገድ ላይ ሲሆን ምናምን ነገር ነው እንደዚህ እዚህ አካባቢ ያሉት 5000 ናቸው አይደል? እነዚህ ደግሞ እነሱ 8-10 ሺህ ናቸው። ከ8 እስከ 10 ከ5 እስከ 10 ባለው እንያዝ የቤት ኪራይ። በተለይ እንዲሱ ምንድነው መናኸሪያ አካባቢ ከተማ ላይ ምናምን ሲሆን ከ5 እስከ 10 በሚለው እንይዘዋለን። ግን በብዛት 5000 ውስጥ ለውስጥ ምናምን ደግሞ 5000 ይገኛል። ውስጥ ለውስጥ። እሺ ቤቱ ከተገኘ ኔክስት ደግሞ የሚሆነው መደርደሪያዎች። መደርደሪያ ነው የሚለው። ይሄኛው መደርደሪያ እስከ ስንት ነው ያዘው? መደርደሪያ እንግዲህ እስከ እንደት ነው እንደ ሲፋቱ ነው ማለት ትልቅ አለ ትንሽ አለ። ስለዚህ እሺ መካከለኛ አድርገን እናስበው። መደርደሪያ ሲሆን አሁን ኮስሞቲክስ ቤት ሲሆን ግዴታ መደርደሪያ ያስፈልጋችኋል። ምክንያቱም ዲስፕሌይ ላይ ካላሳያችሁ ስለ ግዴታ አይደለም ወሳኝ ግዴታ ነው። ዲስፕሌይ ማሰራት ይችላሉ ግን ማለት አሁን የሚሰራው በአልሙኒየም ምናምን የሚሰራው እስከ 40 ሺህ ነው። ይሄኛው ግን ዲስፕሌው ያው እስከ 15 እስከ 16 ይሰራል። 15 ሺህ ዲስፕሌይ። ይሄኛው ትልቁ ነው ማለት ነው። ይሄ ዲስፕሌው ይሄ መስታወቱ ይሄ 15000 የመስታወቱ 15000 እስከ 16000 ብር እንያዘው ሚኒመም። ከዛም በላይ ሊሆን ይችላል ግን እኛ ሚኒመም ነው የምንይዘው። እሺ መደርደሪያ ይሄኛው መደርደሪያስ እሱ እስከ 20 ሺህ በትንሹ ማለት ትልቅ አለው ትንሽ አለው። ስለዚህ ትንሹ ሲባል እስከ 20 ሺህ ምናምን ይሄዳል። እሺ እስከ 20 ሺህ እሱን ያዘው። ይሄ ሙሉ ነው እስከ 20 ሺህ አንደል ነው እስከ 20 ሺህ በቃ ለምክንያቱም ትንሽ አድርጎም ለመጀመር ቀስ በቀስ ነው እንጂ እንትን የሚባለው በአንዴ ስላልሆነ ስለዚህ እስከ 20 ሺህ ማስገባት አንደኛ እስኪ ለምድ ድረስ ያለው አየር አሪፍ ነው። በርግጥ ኮስሞቲክስ ቤት ቆንጆ ነው ምንም አይልም። ግን ደግሞ ቀስ በቀስ ይሻላል ነገሩ ጣም ለመግዛት ምንም ለማለት ቀስ በቀስ ስለሚሆን ይሄን 20 ሺህ ብር መደርደሪያውን ያዝም። እሺ ሌላ እንደው ያዝ ያለብን ሌላ ያው መደርደሪያና ዲስፕሌይ ነው። ሌላ ከዛ በኋላ በቃ እቃ መጀመሪያ እቃ የሚገባበት የእቃ ብር ነው ማለት ነው አይደለ? እሺ ቅባቶች ሎሽኖች ምናምን ግዴታ ነው። ሽቶ ምናምን ኮስሞቲክስ ቤት እስከሆነ ድረስ እና ጫማም ትይዥ ነበር የሆነ ሰዓት ጫማም ትይዝ ነበር ግን ያን ያክል አይደለም። ጫማ ያን ያክል ግን ያው የሰው ቁጥር አሁን ለምሳሌ ስትወስጂ አገርኛም ሆኖ የውጭው ስትወስጂ ቁጥር አለው ማለት 36 እስከ 40 ስለሆነ አሁን የሚቀርብሽ ብዙም ጊዜ ትንሾቹ ቁጥር ነው። ስለዚህ ደግሞ ትልቁን ብቻ መግዛት ስለማትችዩ እንደዛ ነው የሚባለው። ማለት ሙሉ ስለሚገዛ ትልቁ ብቻ ይሸጣል። ከዛ ደግሞ የሚቀረው ትንሹ ይቀራል። እሱ ሲቀር ደግሞ ብዙም ይሄን አይል አይደለም ካላስገባሽበትና ይሄን አይል አይደለም ማለት ነው እንጂ አሪፍ ነው። እሺ እና በብዛት ቢለው ቅባት ወይና ሎሽኖች ቅባት ሎሽኖች አሪፍ ናቸው ይሄዳሉ። እንዲሁም ደግሞ ጌጣጌጦች ወቅት አላቸው የምርቃት ጊዜ ለዘርግ ምናምን ይሄዳሉ። አሪፍ ነው። ለብቻ ብቻ እንያዘው ይሻላል። ኦኬ እሺ ጌጣጌጥ እስከ 30 ሺህ በትንሹ። እሺ 30 ሺህ ያዝ። 30 ሺህ ያው ቆንጆ ጌጣጌጦች የሚባሉትን ማለት ነው። እሺ ቅባቶች ምናምን ቅባት ያው ደረጃ አላቸው። ደረጃ ስላላቸው ቅባቶች 850 የሚሸጡ አሉ። እንዲሁም ደግሞ 400 የሚሸጡ አሉ። የተለያየ ስለሆነ ቅባት ደረጃ አላቸው። ከ400 ጀምሮ አላቸው። እሺ ለመጀመሪያ ለማስገባት ለመጀመር እስከ ስንት ያዝላቸው? ያው ኖርማል ቅባት ከሆነ እስከ 15 ሺህ ምናምን ነው። እንዲሁም ደግሞ የሚታወቅ ቅባት ከሆነ ደግሞ እስከ 40 ሺህ 30 ሺህ ይሄዳል። ማለት ውድ ቅባቶች ከተባሉ ማለት ነው። እና ቅባት ደረጃ አላቸው። እሺ 15000 ያህል ቅባት 15000 እስከ 40000 ያህል ግን በሚኒመም በቃ በሚኒመም ጀምሮ 15000 ሚኒመም። ከዛ ደግሞ የቅባቱ ደረጃ ይለያል። እዚህ 15000 ያዘላችሁ። ጌጣጌጥ ይዘናል፣ የቅባት ይዘናል፣ ሽቶ ደግሞ እንያዝ ብለን ከትራንሾች ማለት በጣም የተከበረ ትልቅ የለም አመስላችሁ እንደ አዲስ አበባ 60 ሺህ እንዴ ታኩር ሲያወራ 100 ሺህ ብር ምናምን ሲል ሽቶ እንደዛ አይደለም። ከዝቅ ያሉት ናቸው። መካከለኛ የሆነ ፐርፊውም ቦዲ ስፕሬዎች ዶድራንቶች ምናምን ማለት ነው። እና
በብዛት እሷ የምትሰራው ቲክቶክ ላይ ነው። ባይዘው ቲክቶክ አካውንት አላት። ቲክቶክ ላይ ነው የምታስተዋውቀው ቅባቶች፣ አዳዲስ ቅባት ስታስገባ አዳዲስ ላይክ ማኖችንም ታመጣለች እና ሙሉ የምታስተዋውቀው ቲክቶክ ላይ ስለሆነ ለዛ ነው ስልኳ ቢዚ የሚሆነው። እና እናንተም እንደዚህ አይነት ነገር ጀምራችሁ ግዴታ ነው ሶሻል ሚዲያ ላይ መንቀሳቀሳችሁ ግዴታ ነው። ምክንያቱም ሁላ ቤት ውስጥ ሆናችሁ እንኳን ትሰሩታላችሁ። ግዴታ ሱቅ ሊኖራችሁ አይገባም። እንደዚህ አይነት ነገር ካላችሁ ግን ሱቅ ኖራችሁ ደግሞ እንደዚህ ኦንላይን የምትንቀሳቀሱ ከሆነ ከስተመር ይኖራችኋል። ያላችሁ ነገር ሁሉም ሰው እንዲያውቅ ያደርገዋል እና በጣም ተደራሽ እንድትሆኑ ያደርጋችኋል። እና የሚገርመው ቃስቀም አምጥታ አይቆይም። ብዙ ጊዜ በጣም በፍጥነት ነው የሚወጣው። በጣም እዚህ ሆኜ ራሱ ያው ብዙ ሰው እየገባና ምንድነው መሰላችሁ ግዴታ ነው ሶሻል ሚዲያ ግዴታ ነው። እሷም እየሰራች ያለችው ለዛ ነው። እና በጣም ትልቅ ወጪ ያልኳችሁ ቤት ኪራይ ነው። ከዛ በኋላ ቤት ኪራይ እነዚህ መደርደሪያዎች፣ ዲስፕሌዎች ምናምን፣ ከዛ ውጪ እቃ መጀመሪያ የምታስገቡበት ጌጣጌጥ፣ ከዛን ቅባት፣ ከዛ ሽቶዎች እንዳልኳችሁ እኛ ሀገር ላይ ያን ያክል የተጋበደ 20 ሺህ ብር 30 ሺህ ብር የሚሸጡ ሽቶዎች አልሰማም እስካሁን ድረስ። ወሊት እንደውም የለም አዲስ አበባ እዛው ነው ያሉት። እና በጣም እንትን ነው ፐርፊውም ከ3000 ኢቭን ከ5000 ብር በላይ የለም እስካሁን ድረስ አልሰማሁኝም። እና እስከ 5000 ብር ባለው ነው ያለውና እነሱ ናቸው ያሉት። ቼክ እናደርጋለን። እሺ ጀምር። እሺ ቤተሰብ የጌጣጌጥ ሂሳብ የቅባት ሂሳብና አውጥተናል። አሁን ሽቶዎች ለማስገባት የሚለውን ሂሳብ ነው ላስተካክለው። እንደነገርኳችሁ ነው በጣም የተጋነነ ሽቶ አይደለም ያለ። እሺ ስንት እንያዝለት ለሽቶ? ለሽቶ እንግዲህ ያው እስከ 20 ሺህ ማለት እንይዛ 20 ሺህ እንያዝለት። እሺ አሁን ቅር ያለኝ የጌጣጌጡ ነው። የጌጣጌጥ ስንት ያስኮሰች? 30 ሺህ ብር ያስኩ። ጌጣጌጥ እንደዛው ነው ላይ መሰለሽ በብዛት ከሆነ ከዛ ደግሞ ማለት አሪፍ ምትያቸው ከሆነ ይለያያሉ እኮ። አሁን ለምሳሌ የሚቀንሱ አሉ ግን ማይለቁ ይቆያሉ የሚባሉት ናቸውና ሚላኖች ናቸው እንደዛ ዋጋዎቹን ትምለው እንጂ ከዛ የሚቀንስም አለ። ግን አሪፍ ሰው ይወስዳል የምትዩ አየር ላይ የሚሄደው ነገር ከሆነ ደግሞ እነሱ ስለሆኑ አሪፍ ነው እነሱ ናቸው። ለዛ ነው እና ቀነስ አድርጎ መውሰድ ይቻላል። እሺ በቃ 30 ሺህ እሱን ያዝ ነው። እሺ በቃ ምን ቀረ? ሽቶ ቅባትና ጌጣጌጥ ነው። ምን አለ? ሌላ ነገር እያዩ በከስተመርት ነው መጀመሪያ ጀመርና ከዛ በኋላ ከስተመር የሚጠይቃችሁ ነገር ይኖራል። የሆነ ነገር ጠይቃችሁ የሆነ ነገር ታመጡ ምናምን ነው። ክሬም፣ ሎሽን፣ ኦኬ ሎሽንና ክሬም ሎሽን ክሬም ምናምን አንድ ላይ እሱን ያዘው። እሺ ባዝሊንም አለ ሎሽን ምናምን እሱን አንድ ላይ ያዘው። ባዝሊን ሎሽን ምናምን ከዛ የፊት ሳሙናዎች ማለት አንድ ላይ ያዝና። እሺ ስንት እንበለው? እሱን እስከ 15000 ሚኒመም 15000 ነው ያዘው። ሚኒመም። እሺ በቃ 15000 ነው። እና ኮስሞቲክስ ቤት ስትጀምሩ በይሄ ሁሉንም እቃ አንድ ላይ ካስገባችሁ ላይፈልግ ይችላል። የትኛው ጋር እንደሆነ ሰውን ፍላጎቱ ላታውቁት ስለምትችሉ የተወሰነ አምጥታችሁ ከዛ ነው ሰው ሲጠይቃችሁ ይሄን አምጡ ሲሏችሁ ምናምን ነው መጨመር ያለባችሁ እንጂ ባንዴ ከዚህ በላይ እቃ ማስገባት ፌር አይደለም። ኪሳራ ላይ ነው የምትወርቁት። እና ይሄን አክል ከያዝን ይሄ አሁን ትንሽ ተደራጅታ ነው ኦብሴ እንጂ መጀመሪያ ላይ ብታዩት ሱቁ እንደዚህ አልነበረም። ግን ሰው ሲፈልግ ሲመጣ ከስር ሲመጣ ነው እንደዚህ እየሆነ ያለውና። እሺ ሌላ ምን ያዝ? በቃ ይሄን ከያዝና ይበቃ በቂ ነው። ሌላው ያው በከስተመር ፍላጎት ስለሚመጡ በቃ ለጊዜው ቋሚዎቹ ይፈልጋል የሚባሉት እነዚህ ናቸው። አንድ ላይ ሂሳብ ላስተካክልና ልንገራችሁ ከቤት ኪራዩ ሙሉ ማለት ነው። ጀመር እስቲ ማክሲመም ሚኒመሙን ለያዛ ማክሲመም ከያዝኩ ጥሩ አይሆንም። ማስደንገጥ ነው የሚሆነው። 15000 ይላል። የመደርደሪያ መስታወት መደርደሪያ 20000 15000 ብር ከዛን 20000 ብር ከዛን ሎሽን 15000 ብር። እሺ ይሄ ከቤት ኪራይ ከ5000 እስከ 10000 ነው ያስኩትኝ። በሚኒመም ነው ያስኩላችሁ ማለት ነው። እና አጠቃላይ ሂሳቡ 120 ብር መጣ። በጣም በሚኒመም ስላችሁ ለመጀመር ልክ ለመጀመር እንጂ ያን ያክል ተደራጅቶ ምናምን ሱቋ እንደምታዩት ነው። እንዳያችሁት ነው ሱቋ ሰፋ ብሏል። ግን እንዲህ ሰፋ ያለው አሁን ነው
እንጂ መጀመሪያ ላይ እንዲህ አልነበረም። ምክንያቱም በትልቁ ከጀመራችሁ ጥሩ ስለማይሆን በትንሹ ጀምሩና ቀስ ያላችሁ ተሰድጋላችሁ በሚለው ይሻላል። ስለዚህ ይሄን አክል 120 ሺህ ብር መጥቷል። ሙሉ ሂሳቡ አጠቃላይ 120 ሺህ ብር መጥቷል። የሴቶች ኮስሞቲክስ ቤት ለመጀመር ይሄ ነው። ግን እነዚህ ደግሞ ቀስ ብላችሁ የምታስገቧቸው ነገሮች ናቸው እንጂ በአንድ የሚገቡ ነገሮች አይደሉም። ግን እነሱን እንኳን እናስገባ ብትሉ የእነሱን ሂሳብ አንድ ላይ ብሰራላችሁ በቃ በጣም ማክሲመም 200 ሺህ ብር። ግን ምንድነው እንደ ወሊሶ ነው ስላችሁ የቤት ኪራይም ወሊሶ ላይ ሆነ ነው ከ5000 እስከ 10000 ብር ምላችሁ እንጂ አይገኝም እንደዚህ ሌላ ሀገር ላይ ቢሆን እና እንደ አዲስ አበባ ላይ ወይ ደግሞ ያደገ ሀገር ላይ። ግን እንደ ወሊሶ ደግሞ እግዚአብሔር ይመስገን አሪፍ ነው። እንደውም 5000 ብር ከተማዬ ነው እስከ 10000 ውስጥ ለውስጥ ብትወጡ 1000 2000 3000 ታገኙ ትችላላችሁ። እሱ አይታወቅምና ቅድሚያ ቅድሚያ የ3 ወር ነው የሚከፈለው። የ3 ወር ነው ቅድሚያ የሚከፈለው። እሱን የቤት ኪራይ 15000 ብር መጨመር እሱ ላይ እንጨምራለን። በቃ የቤት ኪራይ የ3 ወር እንይዘዋለን። ከዛ ውጪ ግብር ስትጀምሩ ነው ትንሽ መጥፎ የሚሆነው። ግብርም ደግሞ ያን ያክል አይደለም። እንደ እቃችሁ ነው። ቤት ይመጡና ያያሉ። ከዛ እቃውን እንትን ይሉና ምን ያክል ነው በቀን የምትሰሩት የሚለውን ቼክ ያደርጋሉ። በቀን የምትሰሩትን አባስተው በፊት በአመት ነበር የሚከፈል አይደለ? አሁን ግን የአመቱን ለ3 አካፍለውት በየ3 ወር ነው የምትከፍሉት እና በአመት አንድ የሚከፈል የነበረው ቀርቶ በየ3 ወሩ ሆኗል። ያ ማለት የተወሰነ ይቀላችኋል። በአንድ የተወዝፉ አይመጣም እና እቃችሁን አይተውት ነው የሚሰጧችሁ ግብርና ያን ያክል ከባድ አይሆንም። እኔ እንጃ ኦቢ አሁን ወጣልኝ ስልክ ልታወራ እንጂ ያን ያክል አያስጨንቅም ስላችሁ የምትሰሩ ከሆነ አክቲቭ ከሆናችሁ ከ5000 ብር በላይ የሚሆን አይመስለኝም በየ3 ወሩ አይደል? እንደዛ ነው አይደል? ሊሆን ይችላል እስከ 5000 እስከ ራሱ ላይ ደርስም ይችላል በየ3 ወሩ የምትከፍሉትና እንደዛም ላይሆን ይችላል ሊሆንም ይችላልና እቃ በጣም ካስገባችሁ በጣም እንደምትሰሩ ነው የሚሰማቸውና እንደዛ እንትን ያሉ። ግን መጀመሪያ ላይ እቃ በትንሹ ስታስገቡ ግን እንደ ጀማሪ እንደሆናችሁ አይተው ተረድተው በትንሹ ነው እንትን የሚለው ማለት ነውና ቪዲዮን ግዴታ ልነግራችሁ ስለሚገባ ደውላችሁ የጠየቃችሁኝ ነው። አረብ ሀገር ሆናችሁ ሴቶች እህቶቼ እንዴት ነው እንደዚህ የምታቀየው እንዴት ነው እንደዚህ መጀመር የሚቻለው ምናምን እያላችሁ ደውላችሁልኝ ነበር። አንድ ሁለት እህቶቼ ደውለውልኛልና እዛ ሆናችሁ ስለዚህ ሀገር ስታስቡ በጣም የተካበደ ነው የሚመስላችሁ። ግን ያን ያክል የሚያስጨንቅ አይነት ሁኔታ ላይ አይደለም በእውነት። ግን ሌላ ሀገር ላይ ሲሆን እንትን ይላል። ግን እዚህ ሀገር ላይ ሲሆን እግዚአብሔር ይመስገን ያን ያክል አይደለም። እንደምትፈሩት እናንተ እንደምትፈሩት አይደለም። አሁን እንደዚህ ብታዩት እስከ ሚሊዮን ብር ነው የምንጠየቀው እንደዛ እያላችሁ ነው። አላቅም እያጭበረበሯችሁ ሊሆን ይችላል ወይ ደግሞ እንዲሁ እንድትፈሩ ሊሆናል እንደዚህ የሚሏችሁ። ግን ያን ያክል አይደለም። ለመጀመር ያን ያክል የተካበደ ብር አያስፈልጋችሁምና ኮሜንት ላይ ጻፉልኝ። ቼክ እንዳረግላችሁ የምትፈልጉትን ነገር ኮሜንት ላይ ጻፉልኝና ቼክ አረግላችኋለሁ። የልብስ ቤቱንም ቀጣይ ቪዲዮ ላይ ልብስ ቤት አይላችኋለሁ። ጸጉር ቤት መጀመሪያ የምትፈልጉ ጸጉር ቤትንም አይላችኋለሁ። እየገባኝ እንደዚህ ሂሳብ አስተካክላችኋለሁና የኮስሞቲክስ ቤት 150 ሺህ ብር መጥቷል ማለት ነውና በቃ ለእናንተ ላደርስ ብዬ መሽቷል። ሁላ ከመሸለ ቪዲዮን የቀረጽኩትኝና ኦቢ ደግሞ ትንሽ ቢዚ ሆናብኝ ነበር በመሃል። አሁንም ስልክ እያወራች ነው። ለዛ ነው ቤተሰብ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ከልብ ወዳችኋለሁ። አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰላም